ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። በባለፈው ሳምንት እንግዲህ ማላ ድራማ መቴና እንጅላ ልብስ እየለካች ነበረና ለአዝራ ቀለበት መቴም ከውጭ መጥቶ እዛ ተገናኙና መቴ በመጀመሪያ ቀን በመጀመሪያ ቀን ልክ እንዳያት ዋው የሚያምር ልብስ እኔ የምወደው ከለር አላትና እዛው ልብስ ገዛላት። ከዛ አድራሻውን ሰጣና መቴም ልብሱን እንጅላ ስትለካ ግን ልብሱ በጣም ነው ያማረብሽ አላት። አንቺ ግን አታወሪም። በጣም እንደዚህ አይነት ነገር ላይ ምላሽ አለው። አንዱ አመሰግናለሁ፣ አንዱ ደግሞ ወይ አለቃ አስቸገርከኝ፣ ምንም ነገር አልተነፋሽም ግን አለ። ሰው ግን ምላሽ ይፈልጋል። ምንድን ነው ዝምታሽ? ልይሽ እስቲ ዙሪ አላት። እሷም ያው ልጅን በልጅነት ስለሚተዋወቁ ዞረችው፣ አላወቃትም። ምንም በስመ አብ ይሄ ውበት ምንድን ነው ይሄ አለውና ደነገጠ። በሌላ አትውሰጂብኝ፣ ከአፍሽ የሚወጣ መጀመሪያ ቃል ምን እንደሆነ ጓጓ። አመሰግናለሁ አለች እንጂ በስመ አብ ድምፅሽ ያምራል ሰላም አላትና እጁን ዘረጋላት። እሷ እምቢ አለችና ሄደች። እንጅላ በክፉ የሚሰጥ አይደለም አላት። እናንተ ምን አይነት ውበት ነው አለው። እንግዲህ መቴ ዛሬ ማታ ቀለበት ያደርጋል። ሶፍ እየለካ ነው ከአዝራ ጋር። እንጅላም ስለምትወደው ማልቀስ ጀመረች። እዛ ቆማ እያለቀሰች ነው። ምንም እንትን የለም። ቤልጊና አቶ ዚያ ቁጭ ብሎ እየተመካከሩ ነው። እሷ ምን እየተፈጠረ ነው አለና ጠየቃት። ምን ልጇ እንደሚመጣ ነገር ናት። የመቴ እናት እንደ እብድ ያረጋት ነውና ልጇ እንደሚመጣ ነገር ናት። እሷ አሁንም አትሰማም። አባዬ መቴ የት አለ? እየመጣ ነው፣ መንገድ ላይ ነው አባዬ አለችው። አላ የማይረባ ስራ እንዳትሰሩ፣ ይሄ የማይረባ አቲፍ ፊት እንዲያሳፍረኝ አልፈልግም አለ። ለአቲፍ ከሌላ ሴት አታ ነው ከልጄ ፍቅር የሚይዝክ አንተ በእድሜክ ልጄን ትበልጣታለህ። ትልልቅ ልጆች አለ። የኛ ምንም አላደረግነው ኮማንደር፣ ምንም የሚያሳፍረው ነገር አላደረግነው። ምንም ነገር ቢሆን ይህ አሁን ከእንግዲህ በኋላ ጀብረ ከልጄ አጠገብ እንዳትደርስ አለ። ከዝራ ውጪ ማንም መቴን እንድመለስ የምታደርገው አዝራ ብቻ ናት። አሁንም ተስፋ እንዲቆርጥ ይሄ ነገር ስለ መቴና አዝራ ነው። የሰርጋችሁ ዕለት እንኳን አለመጋባት ብቶ ማንም አይገረመው አለች። እሺ ሚስቱ መጣች። የልዩታ የእንጀራ እናት የእኔ ስራ መስራት አለብኝ፣ አሁን መሄድ አለብኝ አለው። አቶ ዚያ መጣችና አርፍዶ እንኳን መተኛት አልቻለም። በዚህ ሁኔታ ልጅ ጋር መሆን አይችልም እና ከማን ጋር ነው የሚሆን አለችው። ቤልግንዬ ከሷ ጋር እንደማይሆን እርግጠኛ ነኝ። ቤልግን መለሰችና ባይገርምሽ እኔ ግን አይቼዋለሁ አብሮ እንደምኖሩ አለችው። አይምስልሽ፣ አንቺ ስለ እኛ ቤተሰብ ምንም አገባሽም አለችው። እና ሄደች። እንዴት ነኝ ግን በጣም ረጅም በረራ ነበረኝ። ይሄ ፊቴን እንኳን አትመለከችም። ጠቆርኩ እንዴ? ምንድን ነው? አይ አለችው እንጅላ። ስለዚህ አምሮብኛል አላት። አንቺም ብልሽ። አረ እኔ ምንም አላልኩም። አረ እንደዛ ማለት አይደለም አለችው። እንተዋወቁ ሰው መስሎኝ ነበረ፣ ለዚህ ነው ያየሁት አለችው። ከኔ ጋር
ሆነ ቦታ እየተዋወቅን ይመስለኛል። የት እንደማያውቅሽ አላውቅም። መጥፎ ነው፣ ላስታውሰው አልቻልኩም። መጥፎ ነበረ። በጣም ይቅርታ። ጥሩ አልነበር። እስከ 2 እስከ 3 የኔ አይደለሁም። በቃ የኔ አይደለሁም። ይሄን ኤዲት አድርገን እናወጣለን አለ። ምንም ችግር የለም አለችው። መጥፎ ቀልዶች እየቀለድኩ ነው፣ ችግር የለም አለ እሱ። ሌላ የአንቺ ለየት ያለ ባህሪ ገባ ባዶ እግርሽ ነው የምትሄጂው አላት። እንጅላም ፈገግ አለች ነው። መልካም ቀን አለችው። መልካም ቀን ነው የምትይው አለ። ለልዩ ጓደኛዬ ልብስ መግዛት እፈልጋለሁ። ልብስ ልትመርጭልኝ ትችያለሽ? ለፍቅረኛዬ ነው የምገዛ አላት። ለእኔ ትልቅ ነገር ነው እባክሽን አላት። እንጅላም ደነገጠችና ምን ጠጣ ምን ላምጣላችሁ አለችው። ልብስ ሸጪው ከ2 ብርጭቆ ጋር ለስላሳ ሀሳቧን ሳትቀይር በፊት 2 አደርግልን አለው እና ልብሱን ተቀብለው እዛ እንትን ብላ አስቀመጠ። ምን አይነት ነገር ነው የምትፈልገው አለችው። እንጅላም አስተያየት ለመቀበል ዝግጁ ነኝ፣ እስቲ ምረጭልኝ አለ። ልዩ ለሆነ ዝግጅት ነው አለችው። ቀለበት እንዳላችሁ ታውቃለች እሱን ታውቃለች በፎቶ የአዝራ ሰራተኛ ሆና ስለምትሰራ ማለት ነው። እሱ ጭራሽኑ ፍጥጥ ብሎ እሷን ነው የሚሆን። ልብሱን እየመረጠ ነው። ሆነ ብልጭልጭ ያለ ልብስ ይሄ ነው ስትለው፣ አይ ይሄ አይበዛም፣ ይሄ አይከብድም። ስለ ጓደኛ እኔ መገመት ብቻ ነው የምችለው፣ ስለ ጓደኛ ምንም ነገር አላውቅም እኔ አለችው። አይ ይሄ አይሆንም፣ ሌላ ነገር ምረጭ። እኔ ስጦታ የሚገዛላት ሴት ቀለል ያለ እንደሷ ቆንጆ ነው የምፈልግላት አለ። ለምን አንቺ የምትወጁ ነገር አትፈልግላትም? አንተ እኔ ምረጥና አንተ ካማረብኝ እናያለን አለችው። ከዛ ሆነ ቀይ ልብስ መረጠና ይሄን እስቲ ለኪ አላት። እሺ ቆንጆ ነው አለችው። እስቲ ለኪ አላት። እሷም ምንም አልገራገረችም። ልብሱን ለመለካት ወደ ልብስ መለኪያ ሄደች። እሷ ታውቃለች፣ እሷ አያውቃትም። ያው በፊት አብሮ አደግ ስለሆነ ወደ ውስጥ ገባችና መለካት ጀመረች። ልብሱን እየያየች ነበረ። በፊት እሱ የምላትን ምናምን እያስታወሰች ነበረ። ቆንጆ ቀሚስ ነው የመረጠላት። ጣች በስማም ልብሱ ሲያምርም በጣፉን ከፍቶ ነው የቀረመቴ። ፈጠጥ ብሎ ነው እየያየ ያለው። ምንም ነገር አልተናገረም። አፉን ከፍቶ ነው የቆመ። በጣም አምሮባታል ደግሞ እንጅላ ስታምር። ድሮም ቆንጅዬ ናት። በጣም ቆንጆ ሆና ነው ያጣችው። እሱም እንትኖ ፊት አየች፣ መስታወቱ ፊት። እሱም ምንም አልተናገረም፣ ቆሞ ቀርተዋል። በተቆራረጠ ድምፅ በጣም ነው አማረብሽ፣ ከአንቺ ውበት ላይ ውበት ነው የተጨመረ። ከየት ነው ግን ይሄ ውበት ሁሉ አለ በውስጡ። እሷ ምንም አልተናገረችም። እሷን እየተሽከረከረ እያታል። እሷ ምንም አትናገርም፣ ዝም ነው የምትለው። መቴ አሁን እስቲ ዞሪ አላት። እሷም ዞራችሁ። ልብሱን ስትዞርም እንደዛ እሱም አብሮ እየዞረ የያየ ነው። ተሽከረከረችላት። እንደውም እሱ ምንም አልተናገረም፣ ቆሞ ቀርተዋል። እሱ አፉን ከፈተ። ግን ስንት ሰዓት ነው? ለምንድን ነው የቆየሽው? ኮሌታውን ያስተካክላለሁ ብዬ ነው የቆየሁት። ከእሷ የተሻለ ነገር ማግኘት አልቻለም። ደንግጣ ነው። አስጨናቂ ቀን ነው። በጣም ቆንጆ ሆነ። ጸጉር እየተሰራላት ነው። የሚከፈላት ገንዘብ እንድገባት ማደር አለባት አለቻት። ነይ ጥፍሬን ስሪኝ አለቻት። እንጅላ ተኮሳተረችባት። እንጅላም ጥፍሯን ማስራት ጀመረች። ቅርጹን ክብ እንዳታደርጊ ሹል አድርጊው አለቻት ለእንጅላ። እንጅላ ምንም መልስ አልሰጠችም። ዝም ብላ ወደ ስራ ቀጠለች። የዛሬ ቀንማ ከባድ ቀን ነው አለ ጸጉር ሰሪው።
እንዴት ነው ያምራል አለቻት ለእንጅላ። ይሄ ሶስተኛ አሰራር ነው እንጅላ አለው ሰውየው። ጥሩ ነው ጥሩ ቆንጆ ነው አለች። እውነቴን ነው ቆንጆ ነው በጣም አምሮብሻል አለች እንጅላም። እሺ በቃ እድል ቀንተዋል መሄድ ትችላለህ አለችው። ጥፍሯንም አልጨረሰችም ተነሳችና መስታወቱ ፊት ቆመች። እንጅላ በጣም አመሰግናለሁ አለ ሰውዬው። እንጅላ አለ ነይና እግሬን እሽልኝ አለቻት። ከዛ ፎጣውን እዛ ሄዳ መሬት ላይ ቁጭ ብሏ የእሷን እግር ማሸት ጀመረች እንጅላ። እሷ ቁጭ ብላለች። ቁጭ ብላ ስልክ እየነካካች እንጅላ እሷ ስር ቁጭ ብላ እግሯን እያሸቻት ነው። እግሯን ደግሞ የእሷ እግር ላይ አስቀምጣ ነው የምታሸው። እንጅላ በጣም እያዘነች ነው። ስለመት እያሰበች ነው። እንጅላም ያው ከድሮም ትወዳለች እሷ የእቺኛ አዝራ እንግዲህ እንደ ባልና ሚስት እንጫወት ብላ ነው እንግዲህ መቴ ተሳሳተና አሁን እንግዲህ በቤተሰብ ፍቅረኛሞች ይሁን ምን አለሽ አለቻት። ደንቆሮ ነሽ እንዴ እንጅላ? አላነሳሁትም አልኩሽ እኮ ደውሎ ነበረ ግን አላነሳም። ግን አላነሳለትም በደንብ እንዲሳቀቅ ቢሞት እንኳን አላነሳም። ስንትና ስንት ወር እንደተሰቃየው እኔ ብቻ ነኝ የማውቀው። እሱ ሚሰቃይ እስቲ ትንሽ ይሄም አይረባ አላቸው። ይሄ ስንት ጊዜ ምን እንደላከልኝ ተመልከቺ። ፎቶ ላከልኝ መልእክቱም ልኮልኝ ነበር። ፊትሽን ለማሳየት ገንዘብ ትፈልጋለሽ፣ ፊትሽን ግን አታሳየም፣ በሩን ትከፍቻለሽ አለኝ። መቼ ነው ይሄን የላከልሽ አለች። አሳስቦሽ ነው ምን ነው አለች። እንደው ለማወቅ ነው አለቻት እንጅላ። እንጅላ ግን ሆነ ነገር ይበላሻል። በጣም ቢጸልይልኝ የወላጅም እስኩ ማርና ክርስቶስ የወላጅ አልባ ጸሎት እኮ ይሳካል አለቻት። ከዛ እንጅላም ጫና አረገችው ይግሯን። ከዛ እንዳትጎጂኝ ተጠንቀቅ እንጂ እኔ ቀይ ቀለበቱን ታሪክ ሳልናገር አንተ ለማንም ሰው ከተናገርክ እገላለሁ አለች። መልካም እድል አለና ፀጉር ሰሪም ሮጡ ወጣ። እንጅላም ቁጭ ብላ የእሷን እግር እያሸች እግሯን ሌላ ቀይራ ሰጠቻት። ያሸችው ነው ቁጭ ብላ። የመቴ አያትም ቆመዋል። እንግዲህ ገብተዋል። መቴም ወደ ውስጥ ገብተዋል። በጣም ነበር የናፈከኝ ወንድሜ ልጅ የእህቴ ልጅ መጣ፣ እንኳን ደህና መጣ አለ። የታለ ቀይ ምንጣፍ? እንደዚህ ነው የምትቀበለኝ? የታለ ቀይ ምንጣፍ አለ። አልቀ እንደኔ የምትወደው ክስት አለክ እንደ ፕሬዝዳንት አስተያየቷ ያስፈራል። ምንድን ነው ዛሬ አለና ወደ ፕሬዝዳንት አለ ስለ ከአውሮፕላን እንደወረድክ ስለጠፋ እቆጥ ነበረ፣ ግን ስለናፈከኝ ልቀፍህ አለችው። የኔ ቆንጆ ልጅ አያትህ እየጠበቀ ነው፣ ና ና ና ና አለች። ቡና ጠጣ መቴ አለ። ቅድም ጠጥተናል አያቴ አለ። የእንጀራ እናቱ ነው የእናቱ የእንጀራ እናት። ተኝቼ ነበር አውሮፕላን ውስጥ፣ ዝም ብለሽ አትድከሚ አላት። እና አቅፎት ወደ አባታችሁ እየወሰዱ ነው ልጆች፣ ለእሱ አያቱ ማለት ነው። ግን አንድ ጊዜ ፊቱን እያየው ማውራት ነው የሚፈልገው አለ። መቴ የዚያ ልጅ እኮ ናት አወካት። የቺ ልጅ የትዳር ኮንትራት መረሳት የለብን። የተወሰነ ንብረት እየሸጡ ነው አሉ፣ ከስሯል። አሁን የግድ አንተ አዝራን ካላገባ እነሱ ከሳራ ውስጥ ናቸው። አሁን ልጃችን በሰላም መቀበል አለብን። አሁን ስለዚህ ማውራት አለብን። ፌሮና አለቻት። አዎ ቤልጊ እውነትሽን ነው። ፌሮን ልክ መሆን ትችላለች። ፌሮን አሁን እንዴት እንዲህ ይላለሁ ለአዝራ ከዚህ ሁሉ ጊዜ በኋላ አለ።
የመቴ እናትም ቆማ እያየች ነበረ። መቴ እናቱን ሰላም ሳይል ወደ አክስቶቹ ነው። እዛ ማን እንደሚጠብቅ ተመልከት አለችው። እናቱ ናት። ዞር ብሎ አየና እሷ በእንትን እየጠበቀችው ነበረ። እሱ ግን እናቴን እንኳን አላለም። ዝም ብሎ እነሱ ጋር ነው ቆሞ ወሬን የሚያቦካ። ሮጦ እናቱን ሂድና እናትን ይቀፋት እንጂ አሉ አቶ ዚያ። እንሂድ አለችው አንደኛ። ከዛ ወደ ፎቅ እሷ ጋር ሄዱ። እሷ የመጀመሪያ ባሏ ጥሏት ስለሄደ ወደ ውጭ አትወጣም ታማለች። እና ሄደና ቆመ። አላቀፋትም ነው ላም ዝም ብሎ ነው የቆመው። ውጣት ትፈራለች እና ልጁ ወደ ውጭ ወጥታ ልጁን ማቀፍ አልቻለችም። ከዛ እዛው ቆማ እግሯን አንስታ ለመውጣት ስትል እግሯ እምቢ አላት። እዛው ቆማ እጇን ዘረጋችላትና እንትን አለ። ከዛ እሱም ና አለችው በምልክት። ከዛ እሱም ወደ ሄድ አለው። ልጆቹ አብሮ ያለው በምልክት እንባው አይኑ ውስጥ እንባ ተገለባበጠ። ቆማ አለና ጠጋ አለ። እናቱን ስላየ ትንሽ ያዘነ ይመስላል። ከዛ ወደ እናቱ ቆመና ወደ እናቱ ተጠጋና እናቱን አቀፋት። እናትየው ደስ አላት ስላቀፋት። አሁንም እንደ ድሮ እየፈራሽ ነው ወደ ውጭ መውጣት? ለምንድን ነው የምትፈሪ? እሱ ጥሎሽ ሄደዋል። በቃ እሱ እኔና አንቺ እኮ ጥሎን ነው የሄደ። እናቱን እንኳን አላቀፋትም፣ እሷ ናት ያቀፈችው። እንኳን ደህና መጣ ልጄ አለ። ቀጣዩን እዚህ እስከሚመጣላችሁ